አቤት ማሸነፍ ነው። ዊን ኢዝ ዊን። ማንንም እንዳትሰማ ማድሪድ ግን እኔ ፔፕ ማለት ነው ከሲልቫ ጋር ያለው ጉዳይ መጣራት አለበት። እኔ በቃ ምንድን ነው እንዴት ሶስት አጥቂ አውጥተን ልብ ድካም እኔ ልወድቅ ነበረ። ግን ማድሪድን ካምባክ ለማድረግ ሰከንድ ሃፍ ማልጠበቅ ነው። ፈርስት ሃፍ ነው ዘግተናቸው የወጣ ነው ማለት ነው። ግን ልብ ድካም ፔፕ እንዴት ሃላንድ ቼርኪና ፎድን በአንድ ታወጣለህ? በና ገና 7ኛው ደቂቃ ላይ እየመራን እኮ ነው። ግን እንደዛም ቢሆን አይደረግም። እኔ ሲልቫ ነው ወይኔ ሲልቫ፣ ኧረ ከሲልቫ ጋር ያለ ነገር መጣራት አለበት። እኔ ተቃጠልኩ፣ ነደድኩ እኮ በሱ ምክንያት ስንት ኳስ ነበር ዋጋ እያስከፈለን የነበረው። እሺ ሲልቫ ራሱ አቤት ማድሪድ ግን ልብላብ ወይኔ እኔ በቃ ልብ ድካም ያዘኝ እኮ አልኩኝ እኮ። ቬኒሽስ በአንዴ ስንት ኳስ ነው ሲስት የነበረው? ስንት ኳስ ወይኔ። ሮድሪጎስ እሺ ምን ይባላል? እምባፔ የግቡ እኔ ምን አገባኝ? ዊን ኢዝ ዊን። አሸንፈናል፣ እንችላለን፣ ሁሌም እንችላለን። ደረት ነፋ ነው ከዚህ በኋላ አባቴ። ምንም ነገር አያስፈልግም። በቃ ለ100-0 ነው ፖዚሽን አልኩ እኮ። በቃ ዊን ነው አለቀ። ሲቲ ተመልሷል አባቴ። ጋርዲዮላን አሁን ነው መፍራት ያለብን። አሁን ነው መፍራት ያለብን። በቃ አርሰናል ይሄ ቲም ሻምፒዮንስ ሊግ ላይም ተከታትሎሽ መጥቷል። ዘንድሮማ ምንም ዋንጫ አትበይም እኔ እያለሁ ያለ ይመስላል። እኔ የለሁበትም በቃ እዴ ማድሪድን እኮ እናት እንደሌለው ልጅ ግርፍ ነው ያደረጉት። እግዚአብሔር ግርፍ። ይሄ አሎንሶ የተባለ የማድሪድ አሰልጣኝ ማለት ነው ቀጥታ መባረር አለበት። ምንም ልጆቹን ገደላቸው። እግዚአብሔርን እኛ የምናውቀው ማድሪድ ይሄ አይደለም። በቃ እንዴ ፈላው የመችሽ ፈላው አላሳፈረንም። ዣቪ አሎንሶ አሁኑኑ አባረው ይላኩልን እንቀበላለን። በአንድ ድንጋይ 3 ወፍ ይሄ ነው። እመጠላው ቡድን ይሸነፍልሃል። አሰልጣኛቸውንም ተወስደዋለህ። የሆያላውንም ተቀናቃኝ ደግሞ አሪፍ ፐርፎርማንስ ላይ ስላለ ታደንቃለህ። ምን ትፈልጋለህ ከዚህ በላይ? ሪያል ማድሪዶች ግን ያለምጡት የለ እንዴ? ያላግጡ የለ እንዴ? ቤሊንግሃም ቺፕ ያርጋት እንኳን ሳይታችኋል። ያንን አሁን እውነት ቤሊንግሃም ቺፕ ማረግ አቅቶት ነው? በስነ ስርዓት ዲንክ ማረግ አቅቶት ነው? ዣቪ አሎንሶ እንዲወጣ ፈልገዋል ተጫዋቾቹ። ሪያል ማድሪድ ዣቪ አሎንሶን የሚያባሩ ይመስለኛል። አይ ቲንክ የዣቪ አሎንሶ ነገር ያበቃ ይመስለኛል። ማድሪድ ላይ ወደ ሊቨርፑል ይመጣል። አሁኑኑ ዛሬውኑ እንዳያድር ፈልገን ዣቪ አሎንሶን ወደ ቤቱ ይመለስ። ዣቪ አሎንሶ በቃ አልሆነለትም። ሪያል ማድሪድ ላይ እኛ አክበረን ተንከባክበን ጊዜ ሰጥተን ቢውልድ እንድታረግ ጊዜ እንሰጣለን። እንደፈለግ ከስር መሰረቱ ትሰራለህ። እኛ ቤት ና እናምንብሃለን እኛ። ፈላው ግን የሚያብያለው የሚያኩርተሽኛል። ማን ሲቲ ሪያል ማድሪድን በሜዳውና በደጋፊ ፊት ጣራው ተዘግቶ ነበር። አላቀም መሰለኝ አንቀባረረችው ነው ምን። ዣቪ አሎንሶ ከ8 ጨዋታ 2 ቪክቶሪ ብቻ ነው ያለው። ዛሬ ማታ ይባረራል። ማድሪድ እንደዚህ አይነት ቀላቅ ዛሬ ማታ ይባረራል። ከዛ ኋላ ወደምንወደውና ወደምናከብረው ሊግ ዣቪ አሎንሶ ይመለሳል ማለት ነው። ጠላት ወገን ቢሆንም ችግር የለውም። ጽድት ነው እንደዚህ ፉክክሩን ያጡፍልናል። እዴ ሼባውኮ ልትሞት ጫፍ ላይ ደርሳለች። ናና ክለብን አድን። ሲቲዝንስ እንግሊዝን አኩርተሻል። እኔ የሚያደርጉትን አይተሻላ። በቤንች ክለብ ብሩዥን ክሊንሺት 3 ጎል ሪላክስ 2 ያባበደ ፑስካስ አዋርድ የሚያስፈልገው ጎል እንችላለን ነው የምልህ። እንችላለን። እንግሊዝን መወከል ያልተፈቀደላችሁ ሰዎች፣ ፓስፖርት የተነጠቃችሁ ሰዎች በአሁኑ ሰዓት እንቅልፍ ካልተኛችሁ መቼ ልተኙ ነው? በቃ አመቱን ሙሉ አተኙ። ግንቦት ላይ ከሀገር ትወጣለህ ብያለሁ፣ እነግርሃለሁ። ግንቦት ላይ ከሀገር ትወጣለህ ልገዛህ ስለሆነ ማለት ሲቲዝንስ ቸርኪ ኳስ ሲይዝ ለካ ይችላል። ሁለተኛ ጊዜ ሳነሳው ከኳስ ጋር 1-2 ያየኋቸው ነገሮች አስደንግጠውኛል። ፈርስት ሃፍ ሪያል ማድሪድ የሆነ ጎል እስኪያገባ ድረስ ተፍተፍ አለ። ከዛ ሰከንድ ሃፍ ኮምፕሊትሊ የሲቲ ጨዋታ ነበረ። እንችላለን እንግሊዛውያን። ኒውካስል 2 እኩል ናት። ሞክራለች አይደል? 6 ቻምፒየንስ ሊግ የሚያለው 2 እኩል ወጥቷል እኮ ገባር። ሊያዋርዱን ሞክረዋል። እኛና ሲቲዝንስ ከሚዜ ጋር ማለት ሙሽራውና ሚዜ አስከብረንሻል። ልታደንቂን ይገባል። ጥሩ ሆነ ጥሩ አልሆነ፣ ተመቸው ደላው ከሜዳ ውጪ ማንቸስተር ሲቲ እና ፔፕ ጋርዲዮላ ከደበራቸው ምንም አታመጣም። ያራዳልች አለቀ በቃ። ተረዳኝ። የዓለማችን ግብዳው ትልቁ ምርጡ አይደለም እንደዚህ ጋርዲዮላ እንዳይደብረው በቃ ውስጤን ቀፎኛል ካለ ማለት ነው ለቀ መውጣት ነው ያለ አማራጭ። ትፈራገጣለህ እንጂ ቤት ምንም ማድከም ነው ጉልበትህ። ሌላ ታምር ውስጥ የለም።
ተረዳኝ። በዚህ ምን አይነት ይሄ ኦሬሊ ምን የሲስተም ተጫዋች ሰብስቦ እንዳለ ነገ ጋቫርዲዮል ታምር ነው የሚሰሩት። ቼርኪ ደግሞ ብዙ መጥቶላል። አንተ ብዙበታን ነው ምን ጎበው ገባውን አውሬ ሆኖላል። ጭራቁ አለ ምን አለፋ በቃ እዛው ነው በቃ ቢውልድ ነው የሚያረጋቸው ሜዶስ አይ አስገባው አለቀ። ተገላግለናል። ለረዳች ምን እንደነ ያመጣህብን ነው ብሶበታል። አቤት እቺ ቻምፒዮንስ ሊግ 8 ውስጥ መከሯ በዛች 8 እቺ ስም በቃ ተጋፉት ነው ምን በቃ አይገርባስ ሆኖላል። አራዳ ልጅ የውማ ተጨናንቆ የአራዳ ልጅ ሐሳብ አስተያየት ኮሜንት ላይ የፕላስ ምልክቷና የእናንተን ሼር ኮፕሊንክ ይደረግ። ሮድሪጎ ማለት ነው ሁሌ ከማንቸስተር ሲቲ ጋር ቢጫወት ኖሮ 3 ባላንዶር ይኖረው ነበር እስካሁን ድረስ። ምንድነው የሚያደርገው? ምንም በ30 ምናምን ጌም ምንም ጎል የሌለው ሰውዬ ማንቸስተር ሲቲን ሲያገኝ ማለት ነው ቅርቅር። ኧረ በስመ አብ ምንድነው የሰራው? ኮርቷ ደግሞ ምን አይነት ጥፋት ነው? ምንድነው ኮርቷን ወደ ጨዋታው የመለሳቸው ሲቲዎች ማለት ነው። ምንም ሙከራ የላቸውም ነበር እስከዛ ሰዓት ድረስ። ኮርቷ ወደ ጨዋታው መለሳቸው። ሃላንድ ፔናልቲ ያገባል። ኒኮ ኦራይሊ እንደዚህ ይጫወትባቸዋል። ሃላንድ ስቶ እንጂ ምን አይነት ክሮስ ነበር ያደረገለት? ኧረ በስመ አብ ማን ሩዲገር እኔ ነግሬያችሁ ነበር። ምንም ኳስ አያውቅም። ኳስ የመጫወት ፍላጎት የለውም። በቃ ሜዳ ውስጥ ሲገባ ምንድነው ሐሳቡ ምንድነው? ተጫዋች ጎትቶ መጣል። ኧረ በስመ አብ እንዴ! አስብ። ጭንቅላት እኮ የተሰጠ እንድታስብ ነው። ማን ረጋበል ምን ሆነ? ኳስ መጫወት አለ። ሃላንድ ምንም የማያደርገውን ኳስ ጎትቶ ይጥላል። ኧረ በስመ ቤቲ ማድሪድ ቤቲ እሰጣለው በሜዳዬ እንዴ በበርናቡም ተሸነፋላችሁ። ቻምፒየንስ ሊግ እሺ ሚስተር ቻምፒየንስ ሊግ እኔ እኮ አክብሬያችሁ ነበር። ደብል ቻንስ ለሲቲ አሉ አክብሬ በቃ ቢያንስ አቸው ነገር ያደርጋሉ ብዬ ኧረ በስመ አብ ይሄ ክብር አይገባችሁ። ሺት የሆነ ክለብ ነው ያላችሁ። ምንድነው ፈረስታፉ በስመ አብ የግተግማማ ደግሞ አጉል እንደቻለ ነገር ሮዲገር ምናምን ጓ ምናምን አላችሁ። አንድ ጎል ከታችሁ ጸጥ በል ተኛ ቀምተኛ። አሁን ዋናው ነገር ማለት ነው ዋናው ነገር ሃላንድ ምን እያደረገ ያለው? ሃላንድ ምንድነው እያደረገ ያለው? በ54 ጨዋታ 55 ጎል ሮናልዶ ላይ ይደርስበታል። ምን አለበል ለታሪክ ይቀመጥ። አንድ እስቲ ለሪያል ማድሪድና ለማንቸስተር ሲቲ ምን አይነት ጥራቱ ላቅ ያለ ጨዋታን ያሳዩን ጋይስ። ለሁለቱም ቡድኖች ክብር ይገባቸዋል። የሚገርም ፉክክር፣ የሚገርም አልሞት ባይ ተጋዳይነትን ያስመለከቱን። ማንቸስተር ሲቲ እንግዲህ ተጠባቂውን የቻምፒየንስ ሊግ ግጥሚያ ወደ ቤርናባው አምርቶ ሪያል ማድሪድን በሜዳውና በደጋፊው ፊት 2-1 በሆነ ውጤት አሸንፎ ተመልሷል። እንግዲህ ጎሎቹን ከረፍት በፊት ብንመለከትም ከረፍት በኋላ ግን በሁለቱም ቡድኖች በኩል በጣም የሚገርም ፉክክር አስመልክተው ነበር። በተለይ ሪያል ማድሪዶች የአቻነቷን ጎል ለማስቆጠር ብዙ ጥረዋል፣ ብዙ ሞክረዋል። ነገር ግን አልተሳካላቸውም። በመጀመሪያው አጋማሽ ሪያል ማድሪዶች በተለይ መጀመሪያውን 30 ደቂቃ የሚገርም የበላይነትን ነበር በማንቸስተር ሲቲ ላይ የወሰዱት። ታዲያ ሮድሪጎም እንግዲህ ሪያል ማድሪድን መሪ ያደረገች ግብ በጣም በአስደናቂ ሁኔታ ማስቆጠር ችሎ ነበረ። ከደቂቃው በኋላ ግን ወደ ጨዋታው የተመለሱት ማንቸስተር ሲቲዎች በኒኮ ኦራይሊ እንደዚሁም ደግሞ በኤርሊንግ ሃላንድ የፍጹም ቅጣት ምት ጎል ጨዋታውን ቀልብሰው 2-1 መልሰው መምራት ጀምረዋል። ከረፍት በኋላ ሪያል ማድሪዶች ተጭነው ጎሎችን ለማስቆጠር ቢሞክሩም ነገር ግን አልተሳካላቸውም። በዚህ ጨዋታ ላይ ማንቸስተር ሲቲ ያደረጓቸውን በርከት ያሉ የጎል ማግባት ሙከራዎች እንግዲህ በቲቦ ኮርቷ መክነውባቸዋል። የሚገርም ብቃት ነበረ። ለማንኛውም ተጠባቂውን ጨዋታ እንዴት አገኛችሁት? ማንቸስተር ሲቲ አሁን የሚያቆመው ጠፍቷል። እንግዲህ ጋይስ በቻምፒዮንስ ሊጉም ሪያል ማድሪድን በሜዳው 2-1 አሸንፎ መጥቷል። ስለ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ግባለት ማድሪድን እንደተናገርኩት ሜዳው ድረስ ሄደን 2-1 ስጥት። ይሄ ዊን ብቻ አይደለም፣ የሚገርም ኮንፊደንስ ቡስትን ያደረግነው። ሲጀመር እንደዚህ አይነት ትላልቅ ክለብ ስናሸንፍ ማለት ነው ታውቃለህ፣ ሄደ ቀጥታ ሄደን እንደምንበላው ማለት ነው 22-23 ላይ ያረጋገጥነው ነገር ነው። ፕሪሚየር ሊግ ላይ ራሱ አርሴ ፍሪ ያው ስላሸነፍን ይሄን ያህል ጣጣ ማብዛት አልፈልግም። በርናንዶ ሲልቫ ፈረስታፍ አቃጥለን ይደፋኝ መስጠት የምችለውን ኳስ በሌለ ፊዚካል ልጋፋ ብለ ኳስ ተነጥቀ ፔናልቲ አሰጥተህብን ነበረ። ሲቀጥል የገባው ኳስ ራሱ ያውቀዋል ሌባ እሱ ማስጣል ያልቻለውን ኳስ የተቀመውን ኳስ ነው ሄዶ የገባብን። ራያን ቸርኪ ራሱ በቃ ተጫወተባቸው የማድሪድ ፕሌየሮች ላይ። ሩዲገር ተውት፣ ጥቁር በጉልበት ይመስላል ሁሉ ነገር። ለማንኛውም እንችላለን። አንድ ነገር ደግሞ ልንገራችሁ፣ 3 ጨዋታ እንኳን ወጥቶባችሁ እስከ 10,000% ካሽባክ ያለው ኢዚ ቤት ብቻ ነው። ስለዚህ ኢዚ ቤት ምርጫ ይሁን።